አድርጋችሁት የማታውቁትን ድርጊት አድርጋችሁ እንደምታውቁት ፊል አድርጋችሁ ታውቃላችሁ? አድርጋችሁ እንደማታውቁ በደንብ እርግጠኛ ናችሁ፣ ግን ልክ አድርጋችሁ እንደምታውቁት አይነት ፊሊንግ ተሰምቷችሁ ያውቃል? ሰላም፣ ናታን ይባላለሁ። ይህ ስለኛ ስለ ሰዎች የምንነጋገርበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ የምንነጋገረው አንድ ሰው ያንን ድርጊት አድርጎት እንደማያውቀው በደንብ እርግጠኛ ነው፣ ፊል አድርጎት። ታዲያ ግን ምን አይነት ፊሊንግ ነው ፊል ያደረገው? በዛ አት ሞመንት አድርጎት እንደሚያውቅ አይነት ስሜት ተሰምቶት። እንደዚህ አይነት ፊሊንግ አብዛኞቹ የዓለም ሰዎች ፊል ያደርጋሉ። ነገር ግን ፊል የማያደርጉም እንዳሉ ይታወቃል። ግን ፊል አድርጋችሁ የምታውቁ ብቻ እስከ ቪዲዮ መጨረሻ ድረስ ቆዩ። ማወቅ የምትፈልጉ መቆየት ትችላላችሁ። ስለ ነገሩ በአጭሩ ስያሜውን እንመልከት። መጀመሪያ ስያሜው ዴጃvu ይባላል። ዴጃvu የፍራንስ ቃል ሲሆን ኢን እንግሊሽ ኦልሬዲ ሲን ተብሎ ተተርጉሟል። ታዲያ ለምንድን ነው ኦልሬዲ ሲን የተባለው? ኦልሬዲ ሲን ምንድን ነው ብለን ስንል ኦልሬዲ ሲን እንዳደረጉት ኦልሬዲ ደግሞ ያንን አክሽን አድርገውት እንደሚያውቁ ከዚህ በፊት ፊል አድርገው እንደሚያውቁ አይነት ስሜት ይሰማቸዋል አዳት ሞመንት። ከዛ በኋላ ግን አድርገውት እንደማያውቁ በደንብ እርግጠኛ ናቸው። እዛ ቦታ ላይ ተገኝተው አያውቁ። ታዲያ ያንን ፊሊንግ ዴጃvu ተብሎ ይጠራል። ስለዚህ ዴጃvu ምንድነው፣ እንዴት ነው ሀፕን የሚያደርገው የሚሉትን የተለያዩ ሀሳቦች ቢኖሩም ሁለት ዋና ዋና ሀሳቦችን እንመልከት እስኪ። የመጀመሪያው ሚስማች የሚባል ሀሳብ ነው። ሚስማች ምንድነው? አእምሯችን እያንዳንዱ የምናደርጋቸውን ድርጊቶች እንደ ሚሞሪ ሴቭ ያደርጋል፣ እንደ ትዝታ እንደ ትውስታ አድርጎ ያስቀምጣል። ታዲያ በዛ ሰዓት አእምሯችን በተለያዩ አክሽኖች ወይም በተለያዩ ፋክተሮች አፌክት በመሆን ያንን ኒው የሆነ አክሽን ኦልድ ሜሞሪ ላይ ሴቭ ሲያደርገው ያንን ነገር አድርጌው አውቃለሁ የሚል ፊሊንግ ሀፕን ሊያደርግ ይችላል፣ ኦር ዴጃvu ሀፕን ሊያደርግ ይችላል ብሎ ያስቀምጣል ሚስማች ቲዮሪ። ሁለተኛው ደግሞ ምንድነው? ፓራላል ፕሮሰሲንግ ነው። ፓራላል ፕሮሰሲንግ ምንድነው የሚለው አእምሯችን ላይ ያሉት ሁሉም ነርቮች ኦር ሁሉም ሴሎች የሚሰሩት እንደ ቲም ነው፣ አሴ ቲም ነው የሚሰሩት። ታዲያ በቲም በሚሰሩ ሰዓት አንዱ ከአንደኛው ቀድሞ የአንዱን ድርጊት ፕሮሰስ አድርጎ ካስቀመጠ ያንን ፕሮሰስ ተደርጎ የተቀመጠ አክሽን አንዱ ከኋላ ሲደርስበት ይህንን ነገር ከዚህ በፊት አውቀዋለሁ የሚለው የዴጃvu ፊሊንግ ፊል ሊያደርግ ይችላል ማለት ነው። ቲም ፕሮሰሲንግ አንዱ ከአንዱ በሚቀዳደም ሰዓት። ታዲያ ዴጃvu ማለት ይህን ማለት ከሆነ ዴጃvu ሀፕን ሊያደርግ የሚችሉበት ፋክተሮች ምንድን ናቸው? ዴጃvuን ሊያመጡ የሚችሉ እስኪ እንመልከታቸው። የመጀመሪያው ነገር ዴጃvuን ሀፕን ሊያደርግ የሚችለው ያንግ ኤጅ ኦር ደግሞ ወጣትነት እድሜ ላይ ያሉ ሰዎች አይምሯቸው በጣም አክቲቭ ስለሆነ በዛ ጊዜ ማንኛውም ሰው ሀፕን ሊያደርግበት ይችላል። ሁለተኛው ምንድነው? ዴጃvuን ሀፕን እንዲያደርግ ፋክተር ሆኖ ሊቀመጥ የሚችለው ነገር እንደ ሁለተኛ ምክንያት ስሊፕ ዲፕሬሽን ኦር ስሊፕ በቂ የሆነ እንቅልፍ አለማግኘት ማለት ነው። በቂ የሆነ እንቅልፍ ማጣት እንደ ፋክተር ልናስቀምጠው እንችላለን። ሶስተኛ የአንዛይቲ የጭንቀት ኦር የስትረስ ስሜት፣ የጭንቀት ወይም የፍርሃት ስሜት ዴጃvuን ሀፕን እንዲያደርግ ፋክተር ሆኖ ሊቀመጥ ይችላል እንደ ሶስተኛ። አራተኛ ፋቲግ ወይም ደግሞ ድካም ፋቲግ ብለን የምንለው ነገር እንደ ፋክተር ሊቀመጥ ይችላል ማለት ነው። ተናፍተር ሌላው ደግሞ ምንድነው? የተለያዩ ቦታዎች ላይ መዘዋወር። ለምንድነው የተለያዩ ቦታዎች ላይ መዘዋወር እንደ ፋክተር ሊቀመጥ የቻለው? አሁን የተለያዩ ቦታዎች ላይ በምትዘዋወሩ ሰዓት የተለያዩ ኢቨንቶች ነው አይምሯችሁ ላይ ሴቭ ሊደረጉ የሚችሉት። ታዲያ እነኛ እያንዳንዱ ኢቨንቶች ኦር እያንዳንዱ አክሽኖች አይምሯችን በጣም ስትረስ ሊያደርጉት ይችላሉ ማለት ነው። ማለት እነኚህ
አክሽኖች፣ እነኚህ የተለያዩ ኤቨንቶች አእምሯችን ላይ ኦልድ ኒው፣ እያንዳንዱ ኦልዱን በኦልድ ኒው አዲሱን ደግሞ ልክ እንደ አዲስ ሴቭ በሚደረግ ሰዓት ከፍተኛ የሆነ ስትረስ አእምሯችን ላይ ሀፕን ሊያደርግ ይችላል። ከዚህ በመቀጠል እንደ ፋክተር የሚቀመጠው ነገር ምንድን ነው? በጣም ቲቪ እና የተለያየ ፊልም በመመልከት ለዴጃvu ሀፕን እንዲያደርግ እንደ አንድ ፋክተር ይቀመጣል። ዞሮ ዞሮ እንደነገርኳቸው እነዚህ ፋክተሮች የግዴታ ዴጃቡን ያመጣሉ ማለት ሳይሆን መጀመሪያ የጠቀስኩላችሁን ፋክተር ግን በደንብ አስምሩበት። ያንግ ኤጅ ላይ ይሄ ነገር ሀፕን ሊያደርግ ይችላል። እነኚህ እንደ ተጨማሪ ፋክተሮች ናቸው። ይህንን ይመስላል ስለ ዴጃvu ይዤላችሁ የቀረብኩት ሀሳብ። እስኪ ዴጃvu አይቶ ኦር ደግሞ ዴጃቡን ፊል አድርጎ የሚያውቅ ሰው ፊሊንጉን ከዚህ በፊት ፊሊንጉን ፊል አድርጋችሁ የምታውቁ ሰዎች ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉት። ቻናሉን ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ